ሄሎ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ስለ ሜጀርስ ኦፍ ዲስፐርሽን እናያለን። ከምሳሌ እንጀምራለን። ሁለት የባስኬትቦል ቲሞች አሉን። የቅርጫት ኳስ ቡድኖች ሁለት አሉን። ቲም 1 ቲም 2። በቲም 1 ውስጥ 5 ተጫዋቾች አሉ። የአምስት ተጫዋቾች ቁመታቸው በኢንች እዚህ ጋር አለ። በቲም 2 ውስጥ የአምስት ተጫዋቾች ቁመት እዚህ ጋር አለ። ሚናቸው የእያንዳንዱ ቲም 75 ነው። ሚዲያናቸው 76 ሞዳቸው 76 ነው። እነዚህን ሁለቱን ቲሞች ወይም እነዚህን ሁለቱን ቡድኖች ከሜጀርስ ኦፍ ሴንትራል ቴንደንሲ አንፃር ከሚዲያን እና ከሞድ አንፃር ብናወዳድራቸው ሁለቱም ቲሞች ወይም ሁለቱም ቡድኖች አንድ አይነት መሆናቸውን እናያለን። ግን ሁለቱም ቡድኖች አንድ አይነት አይደሉም። በሁለቱም ቡድኖች መሃል በተጫዋቾቹ ቁመት መካከል ላይ ልዩነት አለ። ይሄ ቡድን በዚህ ቡድን ውስጥ ያሉ ተጫዋቾች ቁመት በዚህ ቡድን ውስጥ ካሉ ተጫዋቾች ቁመት ልዩነት አለ። ለምሳሌ በመጀመሪያው ቲም 1 ላይ ትንሹ 72 ኢንች ነው። በሁለተኛው ላይ ትንሹ 67 ነው። በመጀመሪያው ቲም ውስጥ ያለ ከፍተኛ ቁመት ያለው በኢንች 78 ነው። በሁለተኛው ቲም ውስጥ ያለ ከፍተኛ ቁመት ያለው በሁለተኛው ቡድን ላይ 84 ነው። በግልጽ ስናይ በሁለቱም ቡድኖች መካከል ልዩነት አለ። ያ ምንን ያሳየናል? ሜጀርስ ኦፍ ሴንትራል ቴንደንሲ ብቻውን አንድን ዴታ ሴት ለመግለጽ በቂ አለመሆኑን ያሳያል። ሜጀርስ ኦፍ ሴንትራል ቴንደንሲ እዚህ ጋር ሚዲያን ሞድ አሉ። የሁለቱም እኩል መሆኑን ነው የሚያሳየው። ግን ሁለቱም ቲሞች ከቁመታቸው አንፃር ስናወዳድራቸው ብናያቸው አንድ አይነት አይደሉም። ልዩነት አለ። ስለዚህ አንድን ዴታ ሴት ዲስክራይብ ለማድረግ ሜጀርስ ኦፍ ሴንትራል ቴንደንሲ ብቻውን በቂ አይደለም። ከዚህ ምሳሌ ማየት ይቻላል። ብቻውን በቂ አይደለም። ሙሉውን ፒክቸር የአንድን ዴታ ሴት ሙሉ ፒክቸር አይሰጡም። ሜጀርስ ኦፍ ሴንትራል ቴንደንሲ ብቻውን። ሌላ ምን ያስፈልገናል? በቁጥሮቹ መካከል ያለውን ልዩነት የሚያሳይ ዲስክሪፕቲቭ ሜጀር። በቁጥሮቹ መካከል ከሜጀርስ ኦፍ ሴንትራል ቴንደንሲ አንጻር ያለውን አማካኝ ልዩነት የሚያሳይ ቫሪዬሽን የሚያሳይ ዲስክሪፕቲቭ ሜጀርስ ወይም ስታቲስቲካል ሜጀርስ ያስፈልጉናል። ያንን ምን እንላለን? ሜጀርስ ኦፍ ዲስፐርሽን እንላለን። በቁጥሮቹ መካከል ያለውን ልዩነት ወይም ቫሪዬሽን በቁጥሮቹ መካከል ከሜጀርስ ኦፍ ሴንትራል ቴንደንሲዎች አንፃር ከሜጀርስ ኦፍ ሴንትራል ቴንደንሲ አንፃር ወይም ከአቨሬጅ አንፃር ያለውን የቁጥሮች ልዩነት የሚያሳይ ወይም የሚያሳዩ ዲስክሪፕቲቭ ሜጀርስ ያስፈልጉናል። ያንን ምን እንላለን? ሜጀርስ ኦፍ ዲስፐርሽን እንላለን። በቁጥሮቹ በራሳቸው መካከል ያለውን ልዩነት እንደገናም ከሜጀርስ ኦፍ ሴንትራል ቴንደንሲ አንፃር ያለውን አማካይ ልዩነት የሚያሳይ ወይም የሚያሳዩ ዲስክሪፕቲቭ ሜጀርስ ወይም ስታቲስቲካል ሜጀርስ ቁጥሮች ያስፈልጉናል። እነሱን ምን እንላለን? ሜጀርስ ኦፍ ዲስፐርሽን እንላለን። ሌላው ኢምፖርታንስ ኦፍ ዲስፐርሽን ለምን ያስፈልገናል? ዲስፐርሽን ለምን ያስፈልገናል? ዓላማው ምንድነው? አንደኛው 4 ዓላማዎች አሉት። አንደኛው አንድን ዴታ ሴት ለመወከል የምንጠቀመው ሜጀርስ ኦፍ ሴንትራል ቴንደንሲዎች አሉ። የምንጠቀማቸው አቨሬጆች አሉ ወይም የምንጠቀመው አቨሬጅ አለ። አንድን ዴታ ሴት ለመወከል
የምንጠቀመው አቨሬጅ አለ። ዲስክራይብ ለማድረግ የምንጠቀመው አቨሬጅ አለ። ያ ዲስክራይብ ለማድረግ የምንጠቀመው አቨሬጅ ምን ያህል ያንን ዴታ ሴት ይወክላል የሚለውን ለመወሰን ይረዳናል። ጀጅ ለማድረግ ይጠቅመናል ማለት ነው። ምን ያህል የአቨሬጅ አንድን ዴታ ሴት ያንን ዴታ ሴት ሪፕሬዘንት ያደርጋል፣ ምን ያህል ይወክላል የሚለውን ለማየት ይጠቅመናል። ከአቨሬጁ አንፃር የተገኘው ሜጀርስ ኦፍ ዲስፐርሽኑ ትንሽ ቁጥር ከሆነ ያ አቨሬጅ ያንን ዴታ ሴት ጥሩ ሪፕሬዘንት ያደርጋል የሚለውን ያሳያል። ከአቨሬጁ አንፃር የተገኘው ሜጀርስ ኦፍ ዲስፐርሽን ወይም ቫሪዬሽኑ ከፍተኛ ከሆነ ያ አቨሬጅ ያንን ዴታ ሴት የመወከል አቅም አይኖረውም፣ ሪፕሬዘንት የማድረግ አቅም አይኖረውም የሚለውን ያሳያል ማለት ነው። ሁለተኛው በዛው ዴታ ሴት ውስጥ ያለውን ቫሪዬሽን ለማየት ይጠቅማል። በዛው በዴታ ሴት ውስጥ ያለውን ቫሪዬሽን ኮንትሮል ለማድረግ ይጠቅማል። ዴታ ሴት ውስጥ ያለውን ቫሪዬሽኑ ከታወቀ ሶርሱን ለማወቅ ያስችላል፣ እርምጃ ለመውሰድ ያስችላል ማለት ነው። ለማስተካከል እርምጃ ለመውሰድ ያስችላል። ስለዚህ ዴታ ሴት ውስጥ ያለውን ቫሪዬሽን ራሱ ኮንትሮል ለማድረግ ሜጀርስ ኦፍ ዲስፐርሽን ያስፈልገናል። ሶስተኛው የተለያዩ ዴታ ሴቶች ሁለትና ከዛ በላይ የሆኑ ዴታ ሴቶች ቢኖሩ ከቫሪዬሽን አንፃር ኮምፔር ለማድረግ ይጠቅመናል። አራተኛው ቱ ፋሲሊቴት ዘ ዩዝ ኦፍ አዘር ስታቲስቲካል ሜጀርስ ፎር ኢንስታንስ ኮሪሌሽን አናሊሲስ ከሜጀርስ ኦፍ ዲስፐርሽን አንፃር ነው አናሊሲሱ የሚሰራው። ሃይፖቴሲስ ቴስቲንግ፣ አናሊሲስ ኦፍ ቫሪያንስ፣ ሪግሬሽን አናሊሲስ፣ ስታቲስቲካል ኳሊቲ ኮንትሮልስ፣ እነዚህ ሁሉ these are all based on measures of variations of one kind or other እነዚህ አራቱ የዲስፐርሽን ወይ ሜጀርስ ኦፍ ዲስፐርሽን ፐርፐዞች ናቸው። ሌላው ፕሮፐርቲስ ኦፍ a good measures of dispersion ጉድ ሜጀርስ ኦፍ ዲስፐርሽን እነማን ናቸው? አንድ ሜጀርስ ኦፍ ዲስፐርሽን ጥሩ ነው የምንለው አንደኛው ለሁሉም ሰው የማያሻማ ማንም ሰው ያንን ካልኩሌት ሲያደርግ አንድ መልስ የሚሰጥ ግልጽ የሆነ ዲፊኒሽን ሊኖረው ይገባል። አንድ መልስ ብቻ የሚሰጥ ለሁሉም ማንም ሰው ካልኩሌት ያደርግ ማንም ሰው ዲፊኒሽኑ ግልጽ መሆን አለበት። አንድ አይነት መልስ የሚሰጥ መሆን አለበት ነው። ዲፊኒሽኑ ግልጽ መሆን አለበት። ሁለተኛው it should be based on each and every item of the distribution measures of dispersion calculate ስናደርግ እያንዳንዱን ዴታ ሴት ውስጥ ያለውን ቁጥሮች የምንጠቀም አይነት measures of dispersion ከሆነ። ሶስተኛው ኮምፒውት ለማድረግ ቀላል ከሆነ ለመረዳት ቀላል ከሆነ። አራተኛው it should not be affected much by extreme values ወጣ ባሉ ቁጥሮች ብዙም ማይጎዳ ከሆነ ተጽዕኖ ስር ማይገባ ከሆነ affected ማይሆን ከሆነ። አምስተኛው it should not be affected much by sampling fluctuation ብዙም affected ማይሆን ከሆነ ያንን measures of dispersion good measures of dispersion እንላለን። እነዚህን አምስቱን የሚያሟላ measures of dispersion good measures of dispersion እንላለን።